እሺ ገኒ ቀጥይ። ስሜ ገነት እባላለሁኝ። እድሜ 23 ነው። ያለው ስደት ነው። እድሜሽ 23 ነው። ገነት ትባያለሽ። ገነት የት ነው የምትኖሪው? ትውልድ ሀገሬ የምትኖሪው ስደት ላይ ነው ያለሽው? የት ነው የምትኖሪው አሁን? እኔ ሳውዲ ነው ያለሁት አሁን። ሳውዲ ነው ያለሽው? እሺ ከዚህ ቀደም ትዳር ይዘሽ ታውቂያለሽ? ልጅ አለሽ? ወልደሻል? ትዳርም የለኝም አልወለድኩም። ኦኬ። የፍቅር ህይወት ነበረሽ? የለኝም። እርግጠኛ ነሽ 23 ዓመትሽ ነው? ምን አስዋልሽኝ ማሬ? አይ የሆነ ትንሽ የሆነ ቶንሽ የሆነ ነገር ብቻ የሆነ የተቀላቀለበት ነገር ያለ መሰለኝ፣ ለዛ ነው። ምንም የተቀላቀለበት ነገር የለም። አቦ አስገቢኝ። አቤል ጭራሽ አቦም አለበት። ፕሊስ አስገቢኝ በሚል አስተካክለው አስገባሃለሁ። እሺ ቴንክ ዩ። ልጅ ናት፣ ስጋ ይዟት ነው። እሺ ምንድነው መስፈርትሽ የኔ እናት? አልገባኝም። ማለት ዛሬ ነው እንትን ያልኩትኝ። ባል ፈልገሽ ነው የመጣሽው? ባል ትፈልጊያለሽ ማግባት? አይዋ። እሺ ምንድነው ምን አይነት ባል ነው የምትፈልጊው? ማለትም እድሜው ከ30 በላይ ነው እንጂ በታች ባይሆን ጥሩ ነው። እና ስደት ላይ ያለ። የት ስደት ላይ ያለ? ከኢትዮጵያ ውጪ የትኛውም ሀገር? የትኛውም ሀገር ይሁን። ኦኬ። ሌላ ምንም መስፈርት የለሽም የምትፈልጊው ነገር? ኧረ መስፈርት የለኝም። እሺ ገኒ ጠብቂ፣ በቃ ቁጭ በይ እዚህ። እሺ አንድ ወንድ ከሷ ጋር ማውራት የሚፈልግ ዛሬ ምንድነው ቀኑ ጋይስ? ሰኞ ነው እንዴ? ሰኞ ተጋቢዎች እንዲያረጋቸዋል ጋይስ። እሺ የገኒን መስፈርት የሰሟችሁ ሰዎች ወንዶች ማለት ነው ፎሎ አድርጋችሁ ወይ አውሯት። እዚህ እንግዲህ መግባት የሚፈልግ ካለ እናስገባለን እና ወደ ሌሎቹ እንሂዳል። አዎ ሀኒቾ ዌልካም። እሺ ቪዲዮ እኛ ግን አናስከፍትም። እሺ ወንድማችን በራስክ ፍቃድ ቪዲዮ ከፍተሃል። ቪዲዮ ነው ሌላ ቦታ ቢለቀቅ ዩቲዩብ ላይ ቢዘዋወር የሚከብድህ ነገር አለ? ምንም አይገድህም፣ አይጨንቅህም፣ አይቆርጥህም፣ አይፈልግህም። ቴንክ ዩ። እሺ ራስክን አስተዋውቀን። ለውጥ ላይ ነን፣ ተመስገን። ሰላም ላንተ ይሁን፣ እንኳን ደህና መጣክ። ፕሮግራማችን እንግዲህ ባልና ሚስቶችን እናገናኛለን፣ እናጋባለን፣ እስከሚወልዱበት ደረጃ ድረስ አብረን እናማክራለን። እሺ አሁን ራስክን አስተዋውቀን። ሰላም እንኳን ደህና ቆያችሁ እያለሁ። ስሜ ለውጥ ላይ እባላለሁ። ትክክለኛ ስምህ ነው ወንድሜ? አይደለም፣ የቲክቶክ ነው። እንግዲህ ትክክለኛው ነው ውስጥ እናወራለን። በጣም ሰላም ይሁን። ትንሽ ይዘኛን። ሰላም ናችሁ? ጆጆ አንዴ ፕሊዝ ወንድሜ፣ ተራክን ጠብቅ። ጠብቅ እና ግን ፊትክን ቪዲዮ ከፍተህ አሳይተከን ከባዱን ነገር አልፈክ ቀላሏ ነገር ከበደችክ። ስምክን ትክክለኛው ብትነግረን። አላስገድድህም፣ ምርጫ ነው እንደ ፍላጎት። እሺ ማለት የሚደበቅ ሳይሆን ጀስት የሚፈልገው ሰው ጋር እናወራበታለን። እሺ ምን ማን እንበለው? በምን እንያዘው? ለውጥ ላይ ነኝ በሚል ለውጥ። እሺ እንኳን ለውጥ እንኳን አልሆን ለውጥ። እሺ ለውጥ ከየት ነው? ከዱባይ። እድሜክ፣ ሃይማኖትክ፣ የቀድሞ ህይወትክ ምን ይመስላል? እድሜክ 28። ከዚህ ቀደም ትዳር ይዘህ ታውቃለህ? ልጅ አለህ? ልጅ ነኝ ገና። እሺ ልጅ የለህም፣ አልወለድክም። ትዳር ይዘህ አታውቅም? አላውቅም። ኦኬ
እስቲ ምን አይነት የትዳር አጋር ቢኖርህ ትመኛለህ? ያንተ ሚስት የወደፊት የትዳር አጋር ምን አይነት ሴት ነው መሆን ያለባት? ጸባየኛ የሆነች ትዕግስት ያላት ጸባየኛ የሆነች ትዕግስት ያላት እድሜዋ ሃይማኖቷ ሰከን ያለች የስራ ሲሆን ስራ መስራት ትፈልግ። ከየት ነው ወንድሜ የምትፈልገው? የትም ከየትም ይሁን ከየትኛውም ዓለም ላይ የትም ብቻ የምትግባባኝ እናደርግ። እሺ ከሴት ልጅ ውጫዊ ውበት የምን አድናቂ ነህ? ሚስትህ የትኛው የውበት አካል ቢኖራት ደስ ይልሃል? አይን፣ አፍንጫ፣ ጥርስ፣ አገጭ፣ ለምቦጭ ምናምን የፈለግከው መምረጥ ትችላለህ። እኔ እንጃ ስፔሻሊ ፊቷ ላይ ቢያምር ደስ ይለኛል። አንገት በላይ አድርግ ይሄ ፓርት ቢያምር ደስ ይለኛል። ድንገት የምታረጊ መልከ መልካም የደስ ያለሽ ብትሆን ይመርጣል። ሃይማኖቷ ኦርቶዶክስ። እሺ ምንድን ነው ያልተጠየቀ? ከዚህ ቀደም ትዳር የነበራት አንድ ልጅ ያላት ምናምን አይነት ነገር ቢሆን ትቀበላለህ? የወለደች ሴት ይቀበልም። እሺ ለውጥ ላይ ነኝ፣ ከለውጥ ጋር አብሬ መሄድ እችላለሁ፣ ጥሩ ባልና ሚስት ይወጣናል፣ ወደፊት አብረን መኖር እንችላለን የምትይ ካለሽ ፎሎ አድርጊው። ምንድነው ፎሎ ግን አይታየኝም። ምን ሆናችሁ ነው? ችግር አለ? ፎሎ አይታየኝም። ፎሎ አድርጉት ሚስቶች፣ ፎሎ አድርጉት። ብዙ ሴቶች መስፈርታቸው ከ35 በላይ ነው። ከ35 በላይ ነው። ለምን እንደሆነ አላቅም። 25፣ 26፣ 27፣ 28 ይፈራሉ። እንደ ጦር ነው የሚፈሩት ጋይስ። እግዚአብሔርን አሁን ይሄ ልጅ 40 ቢል በስማም 40 ሚስት አግኝቶ ነበረ። ትንሽ ደግሞ መረቅ አርጎ ወንዶች እድሜያችሁን፣ ሴቶች ሲቀንሱ እናንተ ጨምሩ። እሺ እንደዚህ አይነት ቪዲዮ የመክፈት እድል ብናገኝ ደስ ይለናል። ክፈቱና እንያችሁ ከምንሳቀቅ። ወረደ እንዴ? እዛ ሆነ ጠብቅ ሚስት እስካሁን 4። ሰላም። እሺ እንዴት ነህ? ሰላም አለሁልሽ። ሁሉ ሰላም። እኔ ትንሽ መልእክት አለኝ የማስተላልፈው ነገር ደግሞ አንዴ መልእክት እዚህ ላይ እንትን አልክ እንዳትይኝ እንጂ ማለት ነው። ሐሳባችን መሀል ገባ እንዳትይኝ ከይቅርታ። እሺ ትዕግስት ቀጥይ። ሰላም ላንቺ፣ እንዴት ነሽ? አለሁልሽ የኔ መቤት፣ እንዴት ነሽ? ከየት ነው? እግዚአብሔር ይመስገን። እኔ ከሊባኖስ። እሺ ትዕግስት ራስሽን አስተዋውቂን፣ እድሜሽን፣ ሃይማኖትሽን፣ የቀድሞ ህይወትሽ ምን ይመስላል? ኦኬ ስሜ እንግዲህ ትዕግስት ነኝ። ሃይማኖቴ ጴንጤ ነኝ። ፕሮቴስታንት። ትዕግስት እሺ እድሜሽ ስንት ነው? እድሜ 24። እድሜሽ 24። እሺ ሊባኖስ ነው የምትኖሪው? ፕሮቴስታንት እምነት ተከታይ። እንዴት ነው ጸባይሽ? አይ ጸባይ እንኳን ይሄ ነው። ትዕግስተኛ ነሽ? ነጭናጫ? በጣም አኩራፊ? አይ አይደል። እስቲ ትዕግስት ማኩራፍ ያላት ትክክለኛ ማኩራፍ አልወድም። በጣም ፍሬ ነኝ። በንግግር ጨዋታ ትወጃለሽ? ኤ ፕላስ ይሉሻል እዚህ ላይ። ኤ ፕላስ ናት ይሉሻል። ኤ ፕላስ ይሰጠው ባህሪሽ? አዎ ብሰጠኝ ችግር የለም። እሺ ኤ ፕላስ ተሰጥቶሻል። እድሜሽን ስንት አልሽኝ? 24። 24። ከዚህ ቀደም አግብተሽ ታውቂያለሽ? በሆነ አጋጣሚም ቢሆን ቃቃ ስትጫወችም ቢሆን በሆነ አጋጣሚ የወለድሽው ልጅ አለ? ከትዳርም ከትዳር ውጪ? አይ አላገባሁትም፣ በጭራሽ የለም። አልወለድሽም። ስደት ከወጣሽ ቆየሽ? አዎ ቆይቻለሁ። እሺ እስቲ መስፈርትሽን ንገሪኝ። ያንቺ የወደፊት የትዳር አጋርሽ ምን አይነት ባል እንዲሆን ትመኛለሽ? ኦኬ መጀመሪያ ደረጃ ፈጣሪን የሚፈራ እና ከዛ ደግሞ እንጂ ቤተሰቦችን እናቴንም አባትን በቃ በሙሉ አጠቃላይ ፋሚሊን የሚያከብር እና ጸባይ ያለ ናጫ ሳይሆን እንዳንቺ ኤ ፕላስ። እሺ እድሜውስ ማሪ? እድሜው ከየት ነው የምትፈልጊው?
እኔ ማለት ከየትም ይሆን ችግር የለብኝም። ኢትዮጵያም ከኢትዮጵያ ውጭ የሚሆን ችግር የለም። ከየትም ይሆን እድሜ እስከ 40 ቢሆን አሪፍ ነው። በሰል ያለ 40 ላይ ይበስላል ብለሽ ታስቢያለሽ? ወንድ ልጅ ግን አይበስልም። አንዳንዱ ግን አንዱ ምናልባት ከበሰለ ነው እንጂ ማገዶ የሚፈጅም አለ የሚበስልም አለ የማይበስልም አለ። እሺ ከስንት እስከ 40 ከስንት 40 ከ35 እስከ 40 ወይስ ከ40 እስከ 45? ኦኬ እስከ 35 37 ወይ 38 እንደዛ አካባቢ ይሆን 38 በቃ ለምን ከ38 እስከ 42 አታረጊውም? አሪፍ ነው። 40 ከረግባ 41 ላይ ግድ ይበስላል። 40 ካልበሰለ ማሬ ኦኬ ይሁን። እሺ ከ38 እስከ 42 ከየትኛውም ዓለም ላይ ያለ ሃይማኖትክ ፕሮቴስታንት? ያ ፕሮቴስታንት። ሌላ ማትደራደሪበት ነገር አለ? ሱስ አለብሽ? ሱስ የምንም አይነት ሱስ የመጠጥ ሊሆን ይችላል። የምንም አይነት ሱስ የለኝም። ከሁሉም ነገር ነፃ ነኝ። ወሬም የለብሽም? አልወድም ወሬ። በተለይ የሚሰራ ሰው በቃ ስራ ይሁን ማንኛውም ስራ ማይኒቅ ስራ የሚሰራ ሰው የሚለወጥ ሰው እኔ ለውጥን በጣም ስለሚወድ የሚለወጥ ሰው ማንኛውም ስራ ማይኒቅ ሰው ማለት ነው። በቃ የስልክስ እያሉሽ ነው? ስልክ ማውራት ትወጃለሽ? ግን አላበዛም። ግን ብዙም አይደለውም። ሱስ የለባትም። የስልክስ ያልከው ሰውዬ ምን አስበህ ነው? በጌታ አስገባ ልጅቷ። አዎ አስገቢ። ይሙሉት ቤቱ ሙልት ይበል። እሺ ማሬ ምንም አይነት ሱስ የለብሽም? አይ ምንም አይነት ሱስ የለብኝም። ሱስ ያለው ወንድስ ወይስ ችግር የለውም አስጥለዋለሁ የሚል እምነት አለሽ? ሱስ እሱ ከባድ ነው። ሱስ የሌለ ወንድ ይሆንልኝ። ኦኬ ምንም አይነት ሱስ የሌለብህ የቀድሞ ህይወቱ ያገባ ያላገባ ትዳር ያለ የነበረው? አይ እሱን አልፈልግም። በቃ እንደኔ ሲንግል የሆነ ሰው እኔ እስከዛሬም አላገባም። ህይወት ነበረሽ ከዚህ ቀደም? 0 ነው የምትፈልገው? ኦኬ ማለት እንደዚህ በኦንላይን ላይ ታወቅኩት ልጅ ነበረ። ከዛ ተጣልተናል። ግን ሀገር ቤት እያለ ማንም ጓደኛ አልነበረኝም። ለምን ብዙም ሳልበስል ነው ከሀገር የወጣሁት ማለት ነው። እዚህ መጣሁት፣ ስደት መጣሁት። ለዛ የለኝም። ግን በስልክ እንደዚህ ኦንላይን ምናምን ነው እንጂ ሌላ የለም። እቃቃና ቦታችሁ ኖ የለም። ድንግል ተገኝቷል። ሴቶች በእልልታ ወንዶች በጭብጨባ አመስግኑ፣ አትፍዘዙ። እና አንቺ የምትፈልጊው 0 ነው በቃ ምንም የማያውቅ? በቃ እንደኔ ማለት ነው። ግን ጓደኛ ካለ ከዚህ በፊት ነበረ ከሆነ ችግር የለም። ግን ምንም ችግር የለም። አስተያየት አድርጋለች ጌታ። እሺ ቲጂዬ በጣም አሪፍ ነው። ጨዋ ልጅ ነሽ። ደስ ይላል ስነ ስርዓትሽ በእውነት። እግዚአብሔር ደግሞ መጨረሻሽ ነው። ምን ያስቃችኋል? እውነቷን ነው። እሷን ስብስብ እንዳለች ስብስብ ያልክ ነው የምትፈልገው። ጨዋ ራስህን የምትጠብቅ እግዚአብሔርን የምትፈራ እምነትህ ፕሮቴስታንት እምነት ተከታይ ከየትኛውም ቦታ ብትሆን ትመርጣለች። እድሜ ከ38 እስከ 42 ልክ ነኝ? ኧረ ቲጂ ያው ልክ ነሽ። ግን ብዙ ባላገኘች ጋይስ ከባድ ነው። ቲጂዬ አሁን ይኸውልሽ። እሺ ቆይ አንዴ ቴድሮስ ቲጂን ዛሬ አጋብቼ መጨረስ አለብኝ። ማሬ ቲጂዬ ወይ አሁን ብዙ ሰው ፎሎ ያደርግሽ። ይኸውልሽ የኔ ቆንጆ አሁን ሳስበው በጣም የዋህ ትመስኛለሽ። እንዲሸውዱሽ ደግሞ አልፈልግም። አንዳንድ ሰዎች እዚህ ውስጥ ሌቦችም አሉ፣ አጭበርባሪዎች አሉ። ሳልናገር አላልፍም። ዝም ብለው ፎቶሽን ቪዲዮሽን የሆነ በዛም በዚህም ብለው ያንቺን ፒክቸሮች የሚፈልጉ አሉ። ከአንቺ ገንዘብ የሚፈልጉ ሊኖሩ ይችላሉ። ሁሉም ናቸው ማለት አይደለም፣ አሉ ነው የምልሽ። እና ጥንቃቄ አድርጊ እሺ። የመጣ ሁሉ ዳይመንድ የመጣ ሁሉ ባል አይደለም። አንዳንዱ ሌባ አለ። ከነ ሚስት የሚፈልግ ተይዟል እዚህ ቤት። ከነ ባሏ ባል የምትፈልግ ተይዛለች። እና ጥንቃቄ አድርጊ። ይቅናሽ። ፎሎ ያደረጉሽን ፎሎ ባክ አድርገሽ እያንዳንዱን መንጥረሽ አይተሽ በዋትሳፕ አስከፍተሽ አውርተሽ ተረጋግተሽ ራስሽ ወስኚ። መልካም እድል ይሁንልሽ። ከ40 ሰው በላይ ፎሎ አድርጎሻል። መቼም ከ40 ሰው በላይ እዚህ ጋር 70 ፖይንት ይታየኛል። አንድ ደህና ባል ከጠፋ ዘንድሮ የለንም ተላለቅ። እሺ አመሰግናለሁ። መልካም እድል ቲጂዬ። ሲሳካልሽ ደግሞ መተሻ ሳውቂ። ካልሆነልሽ ገንዘብ ላትልሽን
አርቀሽ ጣይ። እሺ ገንዘብ ይሉሻል አሁን ገንዘብ ብዙም ገንዘብ ለወንድ ልጅ መስጣትም መላክም አልወድም። በጣም መጣላ ነገር ይሄ ነው። በቃ እሱ ከፈለገ ለእኔ የፈለገውን ነገር ያድርግ እንጂ እኔ ግን ለእሱ 5 ሳንቲም አልሰጥም። በስመ አብ እንደዚህ አይነት ጭምልቅ እንደዚህ አይነት ወንድ አልወድም። ተከላከል ራሱን ያልቻለ ምን ይሰራኛል? የሴት ልጅ ገንዘብ የሚፈልግ እኔ አልሰጥም። ሲጀመር ቢፈልግም ልክ ነሽ። ቆፍጠን ማለት አለብሽ አይደል? ትክሻ ኧረ ማርያምን እውነትሽን ነው ማሬ፣ ደጋፊሽ ነው። ወድጄሻለሁ። አሁን ቀስ ብለሽ የሆነ ነገርሽ እንዳይሰበር ቀስ ብለሽ ወረጂ ቲጂዬ። መልካም እድል። አሁን ወርደሽ እስካሁን ፎሎ ያደረጉሽን። እሺ እሺ፣ አመሰግናለሁ። ገኒ ያልጨረሰችም ትትሻ ምንድነው? በዚህ ከበዛም ደግሞ ችግር ነው። እንዴት ትመርጣቸዋለች? እግዚአብሔርን። አይ የዋህ ናት፣ በጣም የዋህ ናትና እንዳይሽ። እሺ ቴዲ ቀጥል። ኖ ገኒ ያልጨረሰችም። እንዴት አመሻችሁ? ገኒ ማን ናት? እዚህ ጋር አውርቻለሁ። ገኒ መች ጀመረች? ሳትጀምር ነው የጨረሰችው። በጣም እንትን ናት፣ በግድ ነው የምታወራውና ከባድ ነው ደግሞ 72 አርጓታል። እሺ ቴዲ ቀጥል። ወይ ቱቱ አማን ናችሁ? እግዚአብሔር ይመስገን። ከየት ነው? ራስክን አስተዋውቀን። አዲስ አበባ ነው ቱቱ። እሺ ሰላም ላንተ ይሁን። ቴዲ ማን ነው? በተወሰነ ደረጃ ስላንተ ንገረንና ስለ ወደፊት የትዳር አጋርክ ትነግረናለህ። እሺ ውዴ፣ ስሜ ቴዎድሮስ መንግስቱ እባላለሁ። የምኖረው አዲስ አበባ ነው። ስራ የግል ነው። እድሜ 32 ዓመት ነው። እምነቴ ኦርቶዶክስ ነው ውዴ። እምነትህ ኦርቶዶክስ? ያው ፈልጋት ከ30 እስከ 35 ባለች ሴት። ቆይ ስላንተ እንጨርስ። ቴዲ የምን ሱስ አለበት? ቴዲ ሱስ አለበት? የሱስ ምንም የለብኝ። ስፖርት ነው ያለብኝ። ጎበዝ ጎበዝ ጎበዝ። ስፖርትና ስፖርት ብቻ ነው። እሱ አይደል የሚፈልገው? ስፖርተኛ ነህ። እድሜክ 32 ዓመት ነው። ሃይማኖትክ? ኦርቶዶክስ ነኝ። ኦርቶዶክስ ነህ። የቀድሞ ህይወትክ ምን ይመስላል? የቀድሞ ህይወት እንግዲህ ምንም የጀመርኩት ነገር የለም። ጓደኛ ነበረች፣ እሷን በቃ አግብታለች አሁን። ኦኬ እሺ፣ መስፈርት ምንድን ነው ቴዲ? ያው መስፈርት የምለው ፈሪሃ እግዚአብሔር ቢሆን በቃ ሌላ መስፈርት አይኖረኝም። ምንም መስፈርት የለህም? ስለ መልክም መስፈርት የለህም? አይ ቆንጆ የሆነ ፈሪሃ መስፈርት የለህም? እንዴት ነው የሰው ልጅ ፍላጎት አለክ፣ አውጥተህ አልተናገርከውም እንጂ መስፈርት ማለት እኮ ይሄ የሆነ ከዚህ እስከዚህ አይነት ነገር ራሱ ይምጣ ማለት ሳይሆን፣ ለምሳሌ እድሜ ስትጠቅሱ ከዚህ እስከዚህ ክልል ያለች ከ30 እስከ 35 60 ባመጣልህ ታገባለህ? እግዚአብሔርን የምትፈራው አይደለም። ከ30 እስከ 35 ብዬሽ ነበር። ከ30 እስከ 35 ብትበልጥክም ግድ የለህም። ሃይማኖቷ ኦርቶዶክስ። ከየት ነው የምትፈልገው? ከሀገር ውጭ። ከየት? ከሀገር ውጭ ሲሆን ሱዳን አለ፣ ኬንያ አለ፣ ይቀጥላል፣ እንትን አለ። ከየት? አይ እንደዛ እንኳን አይደለም። ወይ ዩሮፕ ወይ ታይላንድ። እንደዛ ነው። ግልብ አድርጉት። ምንም ማሽሞንሞን የለም። አልደባብቅም። እውነት ነው። እንትን አታርጉት። ከአሜሪካም ከእንግሊዝም ከአውሮፓም ከሁሉም በቃ አረብ ሀገራት ብቻ ነው የማልፈልገው። ኦኬ እሱን ነው መልክ እኮ አየህ፣ ግልጽ አድርጉት። ለምንድን ነው ግን የፈለግከው ከአሜሪካና ከአውሮፓ? ያው ጥሩ ነገር ለመኖር እስቲ ወደዛ ይሻላል። ያን እንኳን አይቼዋለሁ። በስራም በምንም ሂጅ ስላየሁት አይነፋም። 32 ዓመትክ ነው እስከ 35 ዓመት ወይ እድሜውን ጨምረው አትሄዳ ማለት ጥሩ አይደለም ለማለት ነው። ወደ ሌላ እንዳይቀየሩ ደግሞ እድሜውን ትንሽ ከፍ ታረገው። እድሜውን ከፍ ብታረገው ነው ያንተን ሳይሆን የምትፈልጋት ለማግኘት። አሁን ለምሳሌ ሁለት ወዶ አይሆንማ። አሁን እዚህ ሀገር ብዙ ጊዜ እዛ ታይም ላይ በቃ እየተፈጨሩ ነው። ስራ ነው፣ ገንዘብ ነው፣ ትምህርት ነው፣ ቤተሰብ ነው፣ ምናምን ነው። 32 ላይ እድሜ ልታገኝ አትችልም። እዚህ አብረክ የምትለፋ ካልሆንክ አንተን ከኢትዮጵያ ለማምጣት ትንሽ ከፍ አድርገው እድሜውን 45 50 ምናምን አድርገው። ቴዲ 45 ስላነቀው ማርዬ 50 45 እንደዚህ ምናምን ታረጉት ታገኛላችሁ። ባል ገባችሁ?
ያ ቱቱ ለወንዱ 30 ሆኖ የሴቱ 45 ምናምን አሜሪካ ምናምን ከፈለገ ሁለት ወዶ አይሆንማ ማምጣትም ፈልጎ እንደገና እዚህ ጋር ከባድ ነው። አንድ ነገር ምረጡ ወይ ቻላ ወይ ማች ያደርጋል ወይ ነው። አሁን እኮ መጥቶ ራሱ እኮ ችግር ነው ዳ አያገኝማ። ወይ ደግሞ ኢትዮጵያ ነው መፈለግ ያለበት። ወደሽ ከተደፋሽ ቢረቅጡሽ አይክፋሽ ነው። ወደ ከገባህበት ምርጥ የለም። ሩዌና ምርጫ የለህም አባቴ፣ መቀበል ነው። ምንም ምርጫ የለህም። ስንቱ በማይወድ ቢሆን ይሻላል በሚለው ነው። በዚህ ምክንያት ዛሬ ተነስታችሁ ማች ቢሆን የተሻለ ነው። እሺ 14 ሰዎች አምናችሁና ፈቅዳችሁ ነው ውጪ ያላችሁ ናችሁ ፎሎ ያደረጋችሁት በጌታ እንዴ አረታ ይተኛልሽ ዳይመንድ ነው እኮ እውነቴን እኮ ነው። እግዚአብሔርን በዛ እድሜ ከሆነ ታገኛለህ። እውነት እኮ ነው የተናገርኩት። አንዳንዴ ስንሰራ ስንደክም ቤተሰብ ስንረዳ ስደት ላይ ያለ ሰው ብዙ ጊዜ እድሜውን ትዳር ሳይዝ የሚያመልጥበት ምክንያት ሲያሾፍ ሲዘል ምናምን ሳይሆን ቁም ነገር ሲሰራ ነው። በቃ የእናት የቤተሰቤን ህይወት ቀይራለሁ ሲል እማራለሁ ሲል ከዛ በኋላ ደግሞ ገንዘብ ይዛለሁ ሲል የሆነ ነገር ሲያደርግ እድሜው ይሄዳል። 35 36 37 ይላል። ቀስ ይላል 38 39 40 ሲል ከዛ ምርጫ ይጠባል። ከየት ይመጣል? ባልና አይን ፍጥጥ ጥርስ ግጥጥ ይሆናል። አይገኝም። ከዛ በኋላ ምርጫ ጋር ይሻላል እያልሽ ነው። ምርጫ ሲጠፋ እኔ ያለውን ሁኔታ ሲቹዌሽኑን ነው እየነገርኳቸው ያለሁት። ምርጫ ሲጠፋ ኦኬ በቃ ባገባው ሚሉና አንዱን ፒክ አድርጋ ያገባሉ። ስለዚህ ይውላችሁ አግብታችሁም ወልዳችሁም እናንተ አላማ ካላችሁ አላማችሁን ማሳካት ትችላላችሁ። አሁን መውለድ ከቻሉ እኮ ችግር የለም። እንደዚህ አይነት እንትን ላይ ያላችሁ ሰዎች ንቁ ለማለት ያህል ነውና የማትፈልጉት ህይወት ስላለመግባት ወዲያው መባነን ነው። ምርጫ የጠፋ ያገባው ይሆናል ለማለት ያክል ነው። እና ማርዬ ልሳባት። እሺ ቴዳ መልካም እድል ይሁንልክ። ብዙ እንዳላወራ እንዳላስቀይም ሰዎችን። ማርዬ መተሻል ትትዬ አይ ሚስ ዩ እነሽ የኔ እናት ደህና ናችሁ? አለሁልሽ። ጠፋሽ እኮ። እሺ እያጋባን ነው ዛሬ ማርዬ። ጦፍ ያለ ነው ዛሬ ፕሮግራማችን። ማን ነው? እሺ ዋዳ ቀጥል። ሄሎ ማያወራ ይውጣል። ጋይስ አውሩ፣ ሚታችሁን አንስታችሁ። እሺ ቴዳ ጠብቅ። ካገኘክ መልካም እድል። እግዚአብሔር ለአንተ የሚያስፈልገን ነገር ይስጥ። ለውጥ አሜን። እሺ ለሁላችን እንጠብቃለን። አንተም ፎሎ መልስ አውራቸው። ሪቺ ያስገቢ ማርዬ። እስቲ ሴቶች ገቡ። ቱቱካ አማን ነው ወይ ማርዬ? አለው እኮ በጣም አልመቻለኝ እኮ ማርትዬ። ማክሰኞ ይዘንባል ማለት ነው። ማክሰኞ የለሽም እኮ። አዎ ልክ ነሽ ልጄ። ትራይ አውት ነበረው ማየት ነበረብኝ ትሬኒንጉን። የዛን ነበረ ክለብ ትሬን የሚያደርገው እና ቆሜ ሳይ So how did he do? He passed? አሪፍ ነው። አለፈ። ዛሬ ዝናብ ሆኖ ቀረ ነበር። ኦኬ አሪፍ ነበረ። ያ ዮኒ ቀጥል። ወይ ቱቱካ አማን ነው? እንዴት ነሽ? እግዚአብሔር ይመስገን። ከየት ነው? ከኬት ነው ልበልሽ? ከአዲስ አበባ። አዲስ አበባ። ዮኒን አስተዋውቀን እስኪ። ራሴን ነው? ራስህን አስተዋውቀን። ኦኬ ሰው በምን አይነት መልኩ ላስተዋውቅ ራሴን? ዮናስ ራስህን አስተዋውቀን። ራስህን ስታስተዋውቀን እንዴት ነው ራስህን ለሰዎች የምታስተዋውቀው? ኦኬ እሺ፣ ዮናስ እባላለሁ።
ገና ሳያወራ መች ወጣው እንዴ? አለው እኮ። እሺ ዮናስ እባላለሁ። ተኝቼ ነው ያለሁት። ዮናስ እድሜክ ስንት ነው? ዮናስ ትዳር ፈልገህ ነው አይደል? እርግጠኛ ሁን። እኔ አልመስልም። ለምን መሰለህ? ግራ ተጋባሃ እኮ ራሴ እንዴት መግለጹ ላይ ነው ግራ አይገባኝ እንጂ ብዙ ትንጠራራለህ። ትንሽ እሺ ተንጠራር ተጨረስ። ቱቱካ በማያውቅ ሙድ ነው እያወራሽኝ ያለሽው። አታውቂኝም ማለት ነው። አላወቅኩህም። እስቲ ክፈተው ቪዲዮህን። ምን ሆነህ ነው? በጣም እንትን አልክብን እኮ። ተላጥኩኝ ወይስ መልክ ሰራው? መልክ ሰራህ መድኃኒዓለምን። እስቲ ክፈተው ቪዲዮህን በጌታ። ሄደ ወደ አምላኩ ሄደ። ውስጥ ደግሞ በጣም አምሯል። በጣም መልክ ሰራህ ጌታን። ሸበላ ነህ ግን መልክ ሰራህ። ሸበላ ነህ። ዘንድሮ ሸበላ ለትዳር አይመረጥም። ኧረ ማን ይፈልጋል? ማን ይፈልጋል? ግን አሁንና ደግመህ ዮኒ፣ እኔ አላወቅኩህም። እኔም የማስታወስ እንትኔ ነው ተበላሽቷል። ብሎን ላልቶብኛል። አም ሶሪ። እሺ አስገቡ። እሺ ለውጥ አሁን እንድገም እንድንገርብክ ሌላ ጊዜ እንዴ ረጂ ኢየሱስ ሜርሲ ገባች። ተሳስታ ነው የገባችው። እሺ ለውጥን ፎሎ አድርጉት። ትዳር ፈላጊ ነው። በቃ ይሄ ነው። አሁን ለመድገም እንኳን ታይም አይኖረኝም። ለውጥ ሌላ ጊዜና ሌላ ጊዜ የእውነት የዛሬዎቹን አጣራና ሌላ ጊዜ ደግሞ ኑና። እንዴ ሁለቱ ለዙርማ በጣም ከባድ ነው በዚህ በተወደደ ኑሮ። ከምር የሰው ልክዬ ደህና ነሽ እንዴ? እኔ ሁለቱ ለዙርማ አልሄድባችሁም ጋይስ። አምሮብሻል። ቴንክ ዩ ፍቅር። ለምን አትኛን? ፀጉርሽ በጣም አምሮበታል። አማረበት አይደል? ሰላም ቱቱዬ፣ እንዴት ነሽ? የሰው ልታየሽ ጉድ አለልሽ የኔ እናት። የምን አለን ይመስገን። ይሄ ፀጉሬ እኮ ነው እንዴ? ሰው ኳርቴ ይመስለዋል እኮ ጋይስ። ወይዬ ማርዬ፣ የኔ ፍቅር ማር እኮ ነሽ የኔ እናት። እሺ እውነተኛ ወዳጅ ነው። እሺ እውነተኛ ወዳጅ እግዚአብሔር ነው። ትዳር ፈላጊ ነኝ። እድሜ 26። እሺ ፈልገው ኢሮፓ ሀገር ቢሆን ይመረጣል። አርቲን አስገቢያት። ከየት ነሽ የኔ እናት? አንቺ የት ነሽ? እኔ ዱባይ ነው የምኖረው። እሺ እኔ የምለው ዛሬ ግን ስገባ ተንብኔ ሌላ ቪዛ ሰጣለሁ ላለው እንዴ ብያለሁ ተሳስቼ። ሀገር ለምን መረጥሽ ማሪ? ባል ነው ሀገር ነው የምትፈልጊው? ሀገር መቀየር አይ መስፈርት ስለሆነ ብዬ ነው እንዴ። ኧረ በህግ አምላክ። እሺ ቀጥይ። እድሜ 26 ነው። እሺ የምፈልገው እምነት ፕሮቴስታንት ነኝ። እድሜሽ ስንት ነው የኔ እናት? 26። እድሜሽ 26፣ ሃይማኖትሽ ፕሮቴስታንት፣ የምትኖሪው ዱባይ። ከዚህ ቀደም አግብተሽ ታውቂያለሽ? ልጅ አለሽ? አግብተሽ ታውቂያለሽ? አይ የለኝም። የለሽም። እሺ ከየት ነው የምትፈልጊው? ከኢሮፕ ከአሜሪካ አይሆንም? አላገባውም። ልጅም ከአሜሪካ ይሁን ከአሜሪካ እንጃ ብቻ ይሁን ከየትኛውም ከሆነበት። ከኢትዮጵያና ከአረብ ሀገር እንዳይሆን ከሆነበት ይሁን። ከአረብ ሀገር ትቀበያለሽ? ከኢትዮጵያ ትቀበያለሽ? አይ አልቀበልም። ኦኬ አትቀበልም። ከአሜሪካና ቪዛ ጨርሰናል ትያለሽ። ተይ እንድታግባበት ምን ሆነሽ ነው? ቪዛ አያልቅም። የዘንድሮ ቪዛ አያልቅም። እና ይሄ ነው መስፈርቴ። እሺ የምትጨምሪው የምትቀንሺው ሱስ አለብሽ? አይ ምንም ሱስ የለብኝም። እሺ መልካም እድል ይሁንልሽ የኔ ልጅ። 8 ሰው ፎሎ አድርጎሻል።
በእርግጠኝነት ከ8 ውስጥ እንደው ቢያንስ 2ቱ አሜሪካና አውሮፓ ይሆናሉ ብዬ አስባለሁኝ እና መልካም እድል ይሁንልሽ ሲሳካ መተሻሳውቂ ቱቱሻይ ዋትስአፕ ቦስዬ እንዴት ነህ አለሁልሽ እንዴት ነሽ ማርቲ ቲቪ ራሱ ዋትስአፕ ማርቲ እንትና አይደላችሁም ጋይስ ባለፈው እኮ ያጋባን ያለ አወረርሽን ፈጠፈጥሽ ነግሬያችሁ ነበር እኮ ልወርድ ነው አልኳችሁ አልሰማችሁኝ በጣም አገናኝቻችሁ ነበር ብታይ የሚገርም ኤክስፒሪየንስ የዘለታ የተጋቡ እኮ ዛሬ ምን ሆነ ነው በዚህ ብርድ ተጠቃሚ ሆነዋል ብርድ ነው አሁን ሙቀት ሆኗል እኮ እነሱ እኮ እንትን ነው ያሉት ዱባይ ነው እኮ ከዱባይ ነበር የተጋቡት እዛው አልጨረስንም ፋሎ ይደረጉ አናውቅም ብቻ ጁዋይ ሊግድ ማች እኮ ብታይ ማርያምን ታሞቀ እንትን ላይ ተጠፍጭናለሽ እንዴ አንቺ እንዴት ተረሳሽ ማርቲዬ ባትሪዋ ነው በቃ ስስታካይቻለሁ ምልክታይቻለሁ ባትሪ ነው ለወጣ ነው አልኳችሁ እኮ ደሞ ድራይቭ ያረኩኝ ላይቭ እንትን ካልኩት ይዘጋብናል እስከ መጨረሻው ማርቲዬ ዋትስአፕ ደህና ነሽ እሺ ማን ነው ተረኛ አጋቧ ዮኒ አሁን ገብቶ የነበረው ዮኒ I don't know another ዮኒ መሰለኝ ይሄ እሺ መሐመድ ቢገርመው ነገር ድጋሚ ለምን እንደምታስገቡት ግን አሁን መሐመድ እኔ ነኝ ያስገባሁት I don't know who they are okay መጀመሪያ ይግባ አላውቅም በተራ ላይ ያለውን ሰው ነው የማስገባው መልክ የሰራብን ልጅ መስሎኝ እኮ ነው I think he's another person እንዴ መሐመድ ስጠራክ እንትን ብለክ አሁን ደግሞ እንደገና እንትን አንድ ቁጥር ትልካለህ ቱቱዬ እንዴት ነሽ ውዴ አለልሽ ማሪ እንዴት ነሽ የኔ ቆንጆ you look good with the black hair thank you እኔ ማር ጠፋሽ እኮ አሁንማ አገባሁ ባልፈለጋ አልመጣማ ኧረ ደስ አይልም ኩን ወር መንቀሽቀሽ እንደዚህ ተላልጠሽ ከኛ ላይ ባልታገኝብናች አማታችሁ ላይ ከዚህ እኮ ነው ገብቻለሁ ስናፊር ወይኔ ኩን የዛሬ ማግኝቼልሽ ነበር እስኪ የታለ ሄደ መልክ ሰርቶ ወረደ ደሞ የምትወጂው አይነት መልክ ያለው ወንድ ነው ማህሪ ሁላችንም እንዳይጨርሰን ቱቱታይ ማህሪ እኮ ችግር የለም ሂዝ ማይ ቤስት ምንም አይልም አስተያየት ያደርጋል እኔ ታስጨርሽኛለሽ አንቺ ተርፈሽ ምንም አይልም እሺ ቤዛ ሄሎ ሰላም ነው ቤዛ ሰላም ነው ሰላም ላንቺ ይሁን ተራችሁን እየጠበቃችሁ እስቲ አውሩ እንዴት ናችሁ እግዚአብሔር ይመስገን በእናትሽ አጋብኝና ከመዳም ጫጫታ ሊወጣ ጋይስ በሽሽት ባላታግቡ ምን በሽሽት ይሻላል መሸሻ ነው የምትፈልጊው ኧረ አይደለም እኔ ባል ነው የሚፈልገው የምን መሸሻ ነው እሺ ራስሽን አስተዋውቂን እሺ ቤዛ ይባላለሁኝ ሀቢብቲ እድሜ 22 ዓመቴ ነው ያው ሚኖረው ያው መዳም ቤት ነው ጆሮና ደነቅራለች የት ነሽ መዳም ቤት የት ነው የምትኖሪው የት ሚኖረው ጆርዳን ነው ጆርዳን ኦኬ ታመትሽ ነው ሃይማኖትሽ ፕሮቴስታንት ነኝ ፕሮቴስታንት ቆየሽ ከወጣሽ ስደት እንደ ሴት ቆይቻለሁ እንደ ወንድስ አይ ለቆየው እንደ ወንድ እንዴ ጉድ ባላሉ የስደት እኔም ሴቱ ሲሰደድና ወንዱ ሲሰደድ አመድ ከፍና ዝቅ ይላል እንደ አመታቱ እንዴ ወንድ እኮ ነው ሀቢብቲ ሴት ነች ምን ሆነሽ ገባኝ እኮ ማሬ ልልሽ የፈለኩት ሴት ስትሆኚ አመቱ ይቀንሳል ወንድ ሲሆን ይረዝማል እንዴ አይ ወንድ ከሴት ትንሽ ጠንከር ስለምን ነው እንግዲህ ስደት ላይ ከሴት ይልቅ ጠንካራ ነው ወንድ ብዬ ማስበው ለዛ ነው እንጂ አይ disagree ነው ማረጋው እኛን እንደውም we're survivors to be honest
እኛ የትም ስንወጣ ለምዳለን ቶሎ አንቸገርም። አንቺ ወዲያው የምትለምጂውን አንቺ 2 ዓመት የፈጀብሽን ወንዱ 5 ዓመት ይፈጅበታል። ይሁን ብቻ ገብቶናል ልትይ የፈለግሽው። እሺ ቤዚ ምን አይነት የእድሜ ጉዳይ ብትይ ያው እኛ እድሜያችን ካልተጠቀምንበት ይሄዳልኝ። ባዮሎጂካል ክሎክ ቲክ ያደርጋልኝ። እሱ ላይ ፈልሽ አይ አግሪ ዊዝ ዩ። ግን የሚፈልገው ያው በሃይማኖት ነው እንግዲህ ፕሮቴስታንት የሆነ ወንድ ፈልጋለሁኝ። ኢትዮጵያ ብቻ ይሁን እንጂ የትም ይመቸኛል። ከኢትዮጵያ አትፈልጊም? አልፈልግም። ምክንያትሽ ምንድን ነው? አለሽ ምክንያት? ምክንያት አለኝ። ማወቅ ይቻላል? ለብቻሽ ብትሆኚ ችግር የለም ግን በዚህ ፍት የምን ታረጊያቸው በሏቸው እኮ ምጥጥጥ አድርገው እኮ መጠጧቸው ደማቸው አልቀረ ምን አልቀረ እኔ አይ ዶንት ብሌም ኖ ቪዲዮ ኢትዮጵያ ላይ ብዙዎቹ ጣጣ ያበዛሉ አይደል? ስልክ ያለቀ ስልክ የተሰበረ ውሃ ገባበት ሽንት ቤት ገባ ቅብጥሴ ምናምን ይከዷቸዋል እንጂ ደግሞ መጨረሻ ላይ ቤት እንስራ ተመጠሽ የሆነ ነገር ከዛ ሌላ ሴት ይዞ ፎቶ ቪዲዮ ምናምን ይልክላታል። ተስፋውን ያጨልመዋል። በጣም እኮ ይሉንታ የሌለበት ዘመን ነው አለኝ ዘመኑ በጣም። ስለዚህ አይ ዶንት ብሌም ኢትዮጵያ በምርጫቸው ባይሆኑ ብሌም አላደርግም። ስደቱን የቀመሰ ሰው ያውቃል ስለ ስደት። ሰው ያልቀመሰ ደግሞ ያቅም ብር ብቻ ነው የምለው። ከመዳሜ የቀረውን ጮጋራዬን ይልጠኛል። እናቴ ከኢትዮጵያ አልፈልግም ከተገኘ። አይዞሽ። ስንት ጊዜ ሆነሽ ከተሰደድሽ? ስንት ጊዜ ቆየሽ? 6 ዓመት ምናምን። በልጅነትሽ ወጣሽው ማለት ነው? 22 ዓመት በልጅነቴ ወጣው። ጎበዝ ነሽ። አሁን ራሱ ጥሩ ሰዓት ነው እውነት እየፈለግሽ ያለሽው ባል። ምን አይነት ባል ቢኖርሽ ባልሽ ምን አይነት ሰው እንዲሆን ምኞትሽ ምንድነው? መስፈርትሽ አለልሽ የምትመኚው አብረሽ መኖር የምትፈልጊው ሰው ከኔ ጋር ይግባባል ብለሽ የምታስቢው ምን አይነት ሰው ነው? ብዬ ማስበውማ አስተሳሰቡ ትንሽ ከፍ ያለ ከኔ ይልቅ እድሜ ግን ትልቅ ብል ደስ ይለኛል። ከ28 እስከ 32 እንደዛ አይነት ቢሆን ደስ ይለኛል። ደግሞ እንደ አባት የሚያንከባክበኝ የሆነ ለሴት ልጅ ክብር አለው ወንድ ቢሆን ደስ ይለኛል ቢገኝ። እኔ ምለው የኔ እናት 27 30 እኮ ጤና ምቹርድ እንደ አባት የሚንከባከብሽ ከፈለግሽ ከዛ በላይ ያለ ወንድ ነው። ከ40 ቤት ከ50 ቤት ያለ ነው እንደዛ የሚንከባከብ። አከኛ እንጂ ደግሞ ምን ከዚህ በላይ ብሎ ነው በ27 30 ዓመት ገና እየገነፈለበት አንቺን የሚንከባከብሽ። መስፈርትሽን አስተካክል። አመሰግናለሁ ስለምክርሽ። ማርቲዬ ሰላም ብዬሻለሁ። ማርቲ ትንሻኔ ልወጣ ነው። እሺ ሪኪ የኔ እናት እሺ ቻው። ማርቲዬ እንዴት ነሽ? አለሁልሽ። ሰላም ነው። በቃ እድሜክ ትንሽ ከፍ እድሜው በጣም ከሄደ ደግሞ ይመስገን። ትንሻዬ ደህና ዋሉ። እሺ ቻው ሪኪ የኔ እናት። እሺ ማሪ ባይ። እሺ ቤዚ እንደ አባት አድርጎ የሚንከባከባት እንደዛ መሆን አለበት ቱትዬ። እንደባል እኔ እንደ አባት የሚባለው እሷ እኮ ነው ያለችው። ባል እንደባል ነው መሆን ያለበት። እንትኗን ሬንጇን ሰፋ ማድረግ አለባት። ያው እኔ እንደ ባል የሚባለው ነገር እንደ አባት የሚባለው ነገር አይስማማኝም። ባል እንደ ባል በቃ ባል እንደ ባል፣ አባት እንደ አባት፣ ሚስት እንደ ሚስት። ሌላ ባል ልትፈልጊ ነው እንደ አባት ቴክ ኬር ካረገሽ እንደዛ ነው። ግን ምርጫሽ ነው። እኔ እስማማለሁ በሱ። ትክክል ነሽ። ይዛባብኝና አባቴ መስሎ ሌላ ባል ፍለጋ እወጣለሁ። እኔ ግራ ነው የሚገባኝ። አንተ አመለሽ እኔ ገብቻለሁ። በቃ እንግዲህ ፈልጉልኝ። ባል ነው የሚፈልገው። ዳጊዬ እሺ ምንድነው? ምን ተባለ? ምን አላችሁ? እኔ ልግባ? እሺ አው ትገባለህ ወንድሜ። እንዴት ነህ? ደህና ነህ ወይ? ቤዚ ጨረሽ ማሬ?
ጨርሻለሁ። አዎ እኮ መስመርቴን አስቀመጥኩ እኮ። እሺ የኔ ማር እግዚአብሔር ይርዳሽ ይቅናሽ። ጥሩ የትዳር አጋር ሰጥሽ እመኛለሁ። መልካም እድል ይሁንልሽ። እሺ ሌላ ጊዜ ደግሞ ፎሎ ባክ አድርጊና ናሽኔ ቆንጆ wish you all the best. Okay, thank you. thank you አለችሽ። የገባት ናት በነገራችን ላይ። Yeah, I like her. ቀጥል ወንድሜ። እኔ ነው? አዎ እንዴት ነክ? አለሁ ሰላም ነኝ። ማን ልበል ስምህን? ስሜ ጌዲ ስሜ ይቅር ቢቀርስ ደስ እንዳለክ ግን እንደው ብንተዋወቅህ ደስ ይለናል። ወይኔ ስሜ ይቅር በእናትህ ሚቻል ከሆነ አይ የተደበቀ ህይወት አለ ድብቅ ህይወት አለ እናስፈራ ዮኒ ሚውት አርግ ሱሱዬ ለምን ይቀራል? እሺ በምን ማን ብለን እንጥራህ? በምን እንግባባ? ጎድ ፈርስት ነው የሚለው በቃ እንትን በቲክታክ ስም ትተዋወቀ? እሷ ስትመጣማ እነግራታለሁ። እሺ ስላንተ ንገረና። እኔ አሜሪካ ኒውዮርክ ነው ያለሁትኝ። ሚስት ፈልጋለሁ። እሺ በቃ ሚስት መሆን የምትችል ሴት ታገኝልኛለሽ እርግጠኛ ነኝ። ደግሞ በቃ እንደዛ ነው የፈለኩት። እሺ እድሜክ ስንት ነው ማወቅ ይቻላል ስለሱስ? ማይሌጅ እንኳን ቆስቁሶታል። በቃ ከ40 በላይ ነው። ከ40 በላይ ማለት 45 ለምን ፈራክ? ምንድነው ያስፈራህ ነገር አልገባኝም። ቆሰው 47 የቆስቁሰው ወንድ ልጅ ዝም ብለሽ መስፈርቱን ጠይቂው። የኤክስፒሪየንሱን ከአሁን በፊት ልጅ አለው ትዳር ነበረው ምናምን የሚለው አምሹር እሱን የሚፈልጉ ሴቶች ይኖራሉ በእሱ እድሜ ሬንጅ አሉት እኮ። ለዛ እኮ ነው የምንጠይቀው። አየሽ እኮ ከ40 በላይ ነኝ ያለ እንግዲህ ከ40 ላይ ነው 50 አልደረሰም። በዛን ጨርሳ 50 ፈሪ ነው። እሺ ማርቲ በጣም ይቅርታ አቋረጥኳችሁ። ሰው ከጨረሰ ሄደበት እዚህ ሀገር ያለች ነው የምፈልገው። ኒውዮርክ ወይስ ሌላ? ኒውዮርክ ነው ስፔሲፊካሊ ኒውዮርክ ሳይሆን በቃ እዚህ አሜሪካን ያለች ብትሆን ሄደሽ ሳብ ማድረግ ይቻላል ማለት ነው። ወይ ትመጣለች ወይ ሄዳለች። እሺ እስቲ ምንድነው ምን አይነት መስፈርት ምን አይነት ሴት ትሆን? እድሜዋ፣ ሃይማኖቷ? እኔ እድሜዋ ከኔ ግን ትንሽ በቁመትም በእድሜም ትንሽ አነስ ብትል ደስ ይለኛል። ካልሆነም ችግር የለውም። ያንተን ቁመት አላወቀችውም እኮ አሁን እንዴት ነው ታዲያ ፎሎ የምታረገ? ያም ደግሞ ችግር ነው ለካ። ሁሉን ሚስጥር አደረከው ወንድም ማለት ግን ሁሉን ሚስጥር አረከዋ። ሚስጥር አላደረከው። ምኑን ነው ቁመትን አትሊስት ንገረና፣ ኢንትረስትን ንገረን፣ ሃይማኖትን ንገረን። ኦኬ ስምህንና አድራሻን አልጠይቅንም። እሺ ማን አቱቱ ነች ያወራችሁ? ማን? ማርዬ ናት ያወራችሁ። ማርቲ ናት። ኦኬ ቁመቴ አሁን በዚህ ሀገር 6 ፊት ምናምን የሚባል አይነት 6 ፊት you're tall. Okay, go ahead. 6 ፊት ነው። ሌላ ምንድነው የደበኩት? ሁሉንም ድብቅ አረ። ምንድነው የደበኩት? ከአሁን በፊት ትዳር ነበረ? ግጥም አባ you have kids? አንድ 11 አሁን ኦክቶበር ሲመጣ 11 አመት ይሆናል። አንድ ልጅ አለኝ። እሺ አንተ የትዳር አጋር የምትፈልጋት ሴት ከአንተ ትንሽ በቁመት ዝቅ ብትል ነው የምትፈልገው አይደል? አጭርም ብትሆን ችግር የለውም። እሺ እሷ ከአሁን በፊት የፈታች ልጅ አላት ቢሆንስ? እሱም ያንተ ምርጫ ነው? ስንት ልጅ? እሱን እኮ አንተ የምትናገረው ያንተ ልጅ አለኝ እያለሁ። ኦኬ አንተ አንድ ልጅ አለ። እሷ እስከ ስንት ልጅ ቢኖራት አንተ ኤክሰፕት ታደርጋታለህ? ያው እንንጫጫ እንግዲህ ምንም ችግር የለብኝም። 5ም 6ም ይኖራል። ኖ አይደለም። ሁለት ልጅ እንኳን ካላት ችግር የለም። ከሌላት ደግሞ ይመረጣል። ልጅ የሌላት ፕሪፈር ቢሆን ይመረጣል። ካላት ኦኬ ልጅ የሌላት። ሃይማኖት ምንድነው?
ኦርቶዶክስ ነኝ ያልኩት። ኦርቶዶክስ ትጾማለህ፣ ትሰግዳለህ፣ ትጸልያለህ፣ ወደፊት የመቁረብ ሀሳብ አለ? በስመ አብ ይሄ ምንድን ነው? መጾም ጀምሬያለሁ። ያው የጾምኩ ነው። ለዚህም ይሆናል ከቱቱ ጋር አሁን እኮ ትቆርባለህ። የመቁረብ ሀሳብ አለ ወይ ወደፊት ነው? ምንድን ያልከው? ኖ መጾም ስለጀመርኩ ይሆናል እንግዲህ ሚስት እንድታገናኘኝ ካንቺ ጋር ያገናኘኝ ማለት ነው። True. You came the right place እና መስፈርትን ተናገር። መስፈርቴ I don't know ሴት ከሆነች ኢትዮጵያዊ ከሆነች ዘረኛ ካልሆነች ካከበረችኝ እኔም ማከብራት እዚህ ሀገር ግን ያለች አሜሪካ ነው ያለች የትኛውም ስቴት ቢሆን I don't care ሌላ ምን መስፈርት የለኝም that's it that's enough እንትን አሁን የባዲ መስፈርት አለ ላይክ መቀመጫ ትወዳለህ ቁመቷ ካንተ ትንሽ ይቀበተል ብለሃል የሰውነት ሳይዝ የፊት ከለር ምናምን የፀጉር do you mind if she wear artificial do you mind if she wear makeup and all of that accessory ችግር የለብኝም እኔ ጸዳም ብትልም ችግር የለብኝም በራሷ መብት እንትምጣሉ ነው ምንም ችግር የለብኝም ይሄ እንግዲህ ሴቶች አሜሪካ ያላችሁ ሴቶቻችን ወንድማችን ፎሎ አድርጉት ዘረኛ የሱ ሪኳየርመንት በቃ ዘረኛ አትሁኚ ሴቱኚ በፈለገው ባዲ ሳይዝ ከለር ከ6 ፊት አነስ ያልሽ anywhere in America ምትኖሪ ኦርቶዶክስ የለብኝም ሶሪ አቋረጥኩሽ ብትረዝም ችግር የለባትም ብትረዝምም ከሱ አስተካክሏል መስፈርቱን ችግር የለበትም okay taller than him I don't think average ኢትዮጵያ ሴት ከ6 ፊት የበለጠ የለም ከ6 ፊት ያነሰ ነው እና በዛ እንኳን ችግር የለውም እና የወደፊት የመቁረብ ዓላማ ያላት ፎሎ አድርጉት እኔም ፎሎ አደርጋለሁ thank you ማርቲ ለራስሽም ገቢ ያረግሽን እንደዚህ ቁጭ ብለሽ ማጥራቱ ላይ ግን ወራቢ ምናምን ቀዳሽ ስትል እኮ ግራ ገብቶኛል ማርቲ ለምን ኤምባሲ ጠያቂ ብትሆን ያዋጣታል እየተባልሽ ነው እቺ ደግሞ ለራሷ ነው ቱቱ ዳጊ እንዴ ጨረስኩኝ thank you ደሞ ሰላም ወንድሜ ማርታን ተከተላት መሄድ ትችላለህ ካሁን በኋላ ማርታን ተከተላት እሺ አይዞ ቻውዲ ተነክቷል እያለች ነው የሰው ልክ እሺ እንትናን ጠይቀዋ ዮኒ በጣም ቀደም ጀምሮ ሲጽፍ ነበር እሺ ዮኒን ደግሞ ኪዩን ታዋሪ ነው ሰላም ናችሁ እግዚአብሔር ይመስገን እንዴት ነህ አለን እንዴት ነው አለን ምን አይነት ሚስት ይምጣልኝ ነው ወንድም የኔ እንኳን ትንሽ ወሰብሰብ ያለ ነገር ነው አይ ቆይቶ ነው አይ የኔ ላስቀምጠው እችላለሁ የኔ ወሰብሰብ ያለ ነው ትንሽ ወጣ ያለ ነገር ነው ተባርገህ ራስን አስተዋውቀን ወደፊት እኔ ዮኒ ነው ያ እኔ የምፈልገው ሎካል ነው እዚህ የት ነህ ሎካል ማለት ሎካል እዚህ አሜሪካ ውስጥ ነው ኦኬ ምን ቢኖር ጥሩ ነው ነው መጀመሪያ ስላንተ ንገረን እድሜክን ሃይማኖት ነው እድሜ 35 ሃይማኖት ችግር የለውም የራስህ ምንድነው ምን ችግር አለው ምንም የለውም እንዴ እሷ ካልፈለገችስ ኦኬ ክርስቲያን በሚለው እንይዘዋለን እሺ እምነትህ ክርስቲያን እድሜክ ስንት ነው 35 እድሜያችን በጣም ቀላል ናት የመጀመሪያውን አይተን አቀለለችልክ እሺ እድሜክ 35 ሃይማኖት ችግር የለውም ክርስቲያን በሚል ይያዝልክ የምትኖረው አሜሪካ ውስጥ የት ስቴት ነው የምትኖረው ኮሎራዶ እሺ ግን የትም ቢሆን ችግር የለውም ላንተ ችግር የለውም ለምትመጣው ኮሎራዶ እኔም ኮሎራዶ ነው የምኖረው ምን አፕላይ ዛርጋ ሁሉንም በመውሰድ እያስቸገረች ነው ቱቱ ምንም የሚታረቅ የትም ብትሆን ችግር የለውም No, I'm just saying. Stop. እንቺን ጋወጣሽ ካምባታ ሳትኖራትሽን የምታገኘው ማርቲ ዋታ ነው እሺ ማርቲ የኔን ክራይቴሪያ ፉልፊል አያደርግም
እሺ ኦኬ የኔን ላስቀምጥና እስቲ ብዙ ሰው ስላለ እድሜዋ ችግር የለም ቢዝነስ ቢኖራት ጥሩ ነው። ኖ ችግር የለም ማለት 50 60 40 20 ምንም ብትሆን ችግር የለውም። ቢዝነስ ቢኖራት ጥሩ ነው። ቤት ቢኖራት ጥሩ ነው። ክሬዲት ስኮራ ከ750 በላይ ይመረጣል። ላይፍ ኢንሹራንስ ቢኖራት ይመረጣል። እንዴ እየቀለድክ ከሆነ አስወጣሃለሁ። ለምንድን ነው መስፈርት ቆሞ ነው? ክሬዲት ስኮራ ከ700 በላይ ካልሆነ አንተ ሰውዬ ላይፍ ኢንሹራንስ ሪታየርመንት ፕላን ነው እንደምትፈልገው ይገላት ነው ትቶ ይሄ ሰውዬ ቢዝነስ ምናምን ቢኖራት ደግሞ ጥሩ ነው። ምን አለክ አንተ? እኔም አለኝ ለዛ እኮ ነው ቱቱን ኖ ላይፍ ኢንሹራንስ የጠየቀ ሰው ሊገላት ነው። አስገብቶ ፎሎ እንዳታረጋ ደረሰ። በዛ በኮሎራዶ ተራራው ሄደፋትና ሃይኪንግ ምናምን ይወስድና ገፋ አድርጎ አክሲደንት አረ እናውራበት ስለ አረተው ወይ እኮ እዚህ ላይ ያላት 300 ምናምን ሰው ነው ያለው። ስለዚህ አይጠፋም እና በስራ ደግሞ ጎበዝ ታታሪ ብትሆን እንደው ቀና ደፋ ስትል የኖረች ብትሆን ይመረጣል። ይሄን ያህል ንብረት ያላት ምን ነው ቀና ደፋ የምትለው? ቀና ደፋ ብላ መሰለኝ አሏ ገባሽ ነው የኖረች እኮ ነው ያለው። ትትዬ ያለው በሙሉ ነገር በሙሉ አለ። ግን አንተ እንደማመጥ እኔ እኮ እዚህ ሀገር እኮ ብዙ ሰው አለ ስራ በረጅም ጊዜ ያሳለፈ ገባሽ። ቱቱ የራሱ ንብረት ይዘርዝርልና እንዴ ቱቱዬ ክሬዲት ስኮር ስንት ነው? የኔ 750 በላይ ነው እና 750 በላይ ቢኖራት ጥሩ ነው። ተረጋጋ። ቆይ ወዲ ፕሮፐርቲ አለ? አዎ አለኝ። ቢዝነስ አለ? አለኝ። ነው ኩኒ ያመን ሸዋን አንቺ እሱ አለኝ ስላለ አረ ከድምጹ ቢዝነስ ራሱ እንደሌለው ያስታውቃል። ይሄ የሱ ቢዝነስስ ኦልደር ዊመን እያገባ እነሱን ባንክረፕሲ መክተትና ማሳበድ ነው የሱ ቢዝነስ። አንዴ እኔ ምንድነው መልሶ እኔ ፍላጎቴን ተናግሬ ልውጣ እንጂ ተረጋጉ። ስታፕ ያኒ ዩር ጆኪንግ የምሬ ነው እንዴ የመነጋገር አቅማችሁ ምን ድረስ ነው? እንደባመጣው ለምን አናይም? ማርቲዬ እስቲ ሄድበት። እሺ አዎ እና እኔም እኮ አውድል ስጡኝ እስቲ ምን አይነት ሰው ይኖራል? ፍላጎትህ ምንድነው? መኖር ነው ከሷ ጋር ተጋግዘን መኖር ነው። ደክማለች ገባሽ? እንትን ያላትን ነገር ዘረዘርክ አዎ እንደዚህ ቢኖር አይሽ ጠንካራ ሴት ልትሆን ትችላለች። ገባሽ? እንደዚህ ያስፈልጋታል። ወዲ አፕስቴርም ዳውንስቴርም ቤዝመንት መጠቅጠቅ ይችላል። አሁን እኔ በኔ ስታንዳርድ ያለች ሴት ነው የምትፈልገው። ገባክ? አንተ ምን ትሰራልኛለህ? በማህበር ስብስቤ ቤት ማስገባት ይችላል። አሳልፌ የጨረሰች ሴት ነው የምትፈልገው አንተ። አዎ እንደውም ትንሽ አንዳንድ መምን ቢኖር you're just an option አንተ ምርጫ ነህ። ገባክ? አዎ ችግር የለውም። እሱ የኔ መምረጥ እኮ እችላለሁ። አንቺ መምረጥ ትችያለሽ። ለምን የኔ መምረጥ አንቺን ያበሳጭሻል? ይምረጥ እስቲ ምረጥ። አይ ምረጥ። እህቴ ማነው ስሟ? ተንኮሻኮሸሽ ትንሽ መምረጥ እኮ ትችያለሽ አንቺ። አትጣሩ። ያ እሱ ነው እና ምንድነው የምልሽ አይሽ በረጅም ጊዜ ስራ ላይ ቆየሽ ብትሆን ይመረጣል። ገባሽ? ትሪትመንት ምናምን ያስፈልጋታል። እርዳታ የተጎዳች እህት ነች ነው እና እንደዚች አይነት ሰው ጋር ነው እኔ መኖር የምፈልገው እንዳልኩሽ። እና ቤት ደግሞ ቢኖራት ጥሩ ነው። አንድ ፔዶፍም ቢሆን አሪፍ ነው። እንደዛ ሁለትም ሶስትም ቢኖራት አሪፍ ነው። እንደዛ አይነት ነገር ይሄ ሁሉ ነገር ካላት ለምን ታገባሃለች እየተባልክ ነው? ምን ይጎላታል? ያስፈልጋታል እኮ ሰው እኮ ንብረት ብቻ ነው እንዴ? ሰው እኮ ያስፈልጋታል። የልብ ሰው ያስፈልጋታል። አይ አሁን የልብ አንተውን ጥቅምን ብለህ እኮ የልብ አትሆንም። አይ ጥቅም እኮ አይደለም እዚህ ጋር ያኔ ብዙ አሁን ትምህርቴም ደግሞ እኔ ብዙ ያተኮረው ማኔጅመንት ላይ ምናምን ስለሆነ እሱ ማኔጅ ልታረግላት። አዎ ጥሩ አየሽ አድቫይስ ምናምን ጥሩ ካምፓኒ ይፈጠራል። ኦኬ ደስ ይላል። እስቲ እዚህ ጋር ደግሞ ስምም የለውም። አንድ ወንድማችን ምን እንደሆነ አላውቅም። እኔ ፈተፈተው ለጋረጋች ፓንዳ ብላችሁ እንዴት ነበር? አለን ደህና ነህ? በስማም ትዕግስትህ የሚደንቅ ነው። ግን ለወሳኝ ጉዳይ ነው የመጣሁት። 3 ወር ነው ያለኝና በ3 ወር ውስጥ ትዳር ማግኘት አለብኝ። እሺ ራስህን አስተዋውቀን። ምንድነው 3 ወር ማለት? አልገባኝም። የሆነ ውርስ አለና ቤኔፊሻሪ ነኝ እኔ ታዲያ ማለት ነው። የምሬን ነው። ትትካይ አትሳቂ። ተጨንቄ ነው አንቺ ጋር መጣሁ። ለክራ እንደ መጣኸው አንተ ካላገባ አይሰጠም እንደ ውርስ በ3 ወር ካላገባ ኖ አንተ ተብለህ ነው የመጣኸው። አስተንቁሎም የሚመጣል እዚህ ቤት ጋይስ። ወይ አስወጣችሁት ጋይስ። ወይኔ አንዳንዴ እኮ ጨዋታ ያስፈልጋል። በደረቁ ንቅል አደረጋችሁት። ምን ነው
ቀልድ በዚህ ያለ ነው ጉድ ካሳዬ ቆይ ሁለት ሴት ገብተዋል። እስኪ ተባበሪያቸው። አስጠንቅሎ ነው መሰለኝ የመጣው ነው ውርስ ትወርሳለህ የተባለው ካገባ እኮ ነው እንደዛ ነው ያልኩት። አንተ መቼ ባትወርስ ባይዞ እኔ ታይቶኛል እጣ ፈንታ። እሺ እሙ ገብታለች። ኢማን ራሳችሁን አስተዋውቁ ጋይስ። ሰላም እንዴት ናችሁ? እንዴት ነሽ? አለሁ። እሙ ከዚህ በፊት ተገናኝተናል አይደል ውዴ? አዎ ተገናኝተን ነበር። ምን አዲስ ነገር አለ ማሬ? አይ ምንም የለም። ባለፈው ልካ ገብተሽ በጣም ብዙ ሰው ነበር ፎሎ ያደረገሽ። ግን ያው ብዙም አይደለም። አልተሳካም። አይ አይደለም አይሆኑም። ማለት ምናቸው አልተመቸሽም? እስቲ ንገሪን። ማለት ደግሞ ከልምዳችሁ ደግሞ እንትን እንውሰዳ የሆነ አይ ትንንሾች ናቸው ምናምን አነሱብሽ። ኦኬ ትናንሾች አታርጓት። እሷ እንደ መስፈርቷ ተከተሏት። እሺ ራስሽን አስተዋውቂ። ስሜ እሙ ይባላል። እድሜ 28 ነው። እሺ ሃይማኖቴ ኦርቶዶክስ ነው። ቁመቴ ሜትር ከ66 የወንድ ትንሽ የለውም። እሺ እሺ ቀጥይ የኔ ውድ። የምፈልገው እድሜ ከ40 እስከ 45 ከ40 እስከ 45 እና ድምጽ ያምራል። እሺ ቀጥይ ማሪ። ሃይማኖትሽ ምንድነው ውዴ? ኦርቶዶክስ። ኦርቶዶክስ። ሃይማኖቱስ የሱ? ኦርቶዶክስ። ከዚህ ቀደም አግብተሻል? ልጅ ነበር? የት ነው የምትኖሪው? የሰው ልጅ ገብቶ ነው የምትጠይቂው? አዲስ አበባ። አዲስ አበባ። እሺ አሁን ስራ ላይ ነሽ? ተማሪ ነሽ? ስራ ላይ። ሱስ አለብሽ? ምን አይነት ሱስ አለብሽ? ካለብሽ? አይ የለብኝም። ሱስ እንኳን የለብኝም። ምንም አይነት ሱስ ተጠቂ አይደለሽም? የወሬም? አይ አይደለም። ሱስ የለባትም። እንኳን ደስ አላችሁ። እሺ ስንት እድሜ ክልል ላይ ነበር ፎሎ ያደረጉሽ ባለፈው? ወይ በጣም ትንሽ ናቸው። ምን እንደሚያስታውቃል በዚህ ፕሮፋይላቸው ምናምን ስታይ። እሺ አውርተሻቸዋል ወይስ ዝም ብለሽ ገና በግምት ነው? አንዳንዱ እኮ የልጁን ፕሮፋይል አድርጎ እኮ ሚስት የሚፈልግ አለ። አይ አንዳንዱ የሚጽፈው ምናምን ይደብራልና ያስታውቃል ፕሮፋይላቸው። ቀረብ ብለሽ ያወራሽው ሰው የለም? ያገኘሽው የለም? አይ ኧረ የለም። ኦኬ እየተጠነቀቃችሁ ሴቶች፣ ወንዶችም ተጠንቀቁ፣ ሴቶችም ተጠንቀቁ። እሺ በቀድሞ ህይወቱ ያገባ በአጋጣሚ ወልዶ ልጅ ያለው ትቀበያለሽ? ጥሩ ሰው ከሆነ ችግር የለው። ያገባ አትጨነቂ። አንቺ ነሽ አግብተሽ አትጨነቂ ሳይሆን አንዳንድ አሁን ጥሩ ሰው አለ። ፍላጎትሽን ተናገሪ። ችግር የለውም። አግብቶ የሚፈታ ችግር የለውም። ግን ያው ባህሪ ይወስነዋል። ጥሩ ሰው ከሆነ ችግር የለውም። ኦኬ ባህሪክ ይወስነዋል። እሺ የማትደራደሪበት ቀይ መስመርሽ ምንድን ነው? ሃይማኖት ነው። ሃይማኖትሽ። በሃይማኖትሽ አትደራደሪ። ወንድ ልጅ ውበት ምን ይማርክሻል? ቁመና እና ጥርስ። ጥርስ ትወዳለች። ዘለግለግ ያለ ወንድ ትወዳለች። ከለር ምናምን አላለችም። ሌላ አለሽ መስፈርት? አይ በቃ የወደፊት ባል የት ነው? እዚህ ነው ያንቺ ባል? ቁመናው የሚያምር በቃ ሃይማኖት ከኦርቶዶክስ እድሜ ከ40 በላይ አልፈልግም ብላለች። ልጅ አልፈልግም ብላለች። እና ፕሊስ ማትፈልጉ አልፈልግም የተባላችሁ ሰዎች ጫማ ጨርሱ፣ ፎሎ አታድርጉ። ታንክ ዩ። ከዚህ ቀደም መታለች እሞ። መልካም እድል ይሁንልሽ በድጋሚ። አሁንም ፎሎ ያደረገሽ ከማትፈልጊው አይነት ከሆነ ደግመሽ ነይ፣ ደጋግመሽ ነይ። አንሰለችም። በላይ እንዴት ነክ? እንፈልጋለን፣ እናጋባለን። አይደክመንም ለእናንተ። እሺ
ጋይስ ታፕ አርጉ። የት ነው የምትፈልጊው እሙዬ? እሱን ሳልጠይቅሽ ከአዲስ አበባና ክፍለ ሀገር አልፈልግም። አዲስ አበባ ውስጥ ቢሆን ደስ ይለኛል። ከዛ ውጭ ደግሞ ከውጭ ክፍለ ሀገር ከክፍለ ሀገር ወደ አዲስ አበባ ሙቭ ማድረግ ይችላል። እየተመላለሰ ክፍለ ሀገር ስራ የሚሰራል። የመምጣት እድሉ ካለው አትቀበዩ ወይስ የክፍለ ሀገር ልጅ መሆኑ ነው የማይመችሽ? አይ እንደዛ ሳይሆን አዲስ አበባ የሚኖር ለማለት ፈልጌ። ኦኬ ኗሪነትክ አዲስ አበባ ህይወቷን አዲስ አበባ ውጭ ኦኬ አውሮፓ ምናምን ኢትስ ኦኬ ነው። ሰምታችኋል። መልካም እድል ይሁንልሽ። ሲሳካልሽ ደግሞ መተሻ ሳውቂን። ከ20 በላይ ፎሎ ተደርገሻል። 45 ፖይንት ይታየኛል። 45 ባል አግኝተንልሻል። ከዚህ ውስጥ አንድ ባል ከጠፋ ከባድ ነው እና ፎሎ ባክ አድርገሽ እያንዳንዱን አውሪ። መልካም እድል። ቱቱካዬ ወይዬ ምን አጥፍቼ ነው? በስመ አብ እኔ አይደለም እኮ ያስወጣው ወንድሜ። ማን እንደነቀለ ተሰማ ቤት አገኘ። ምናልባት ድሮፕ አድርጎ ይሆናል ኔትወርክ፣ ግን እኮ መልሼ አስገባው። ግን ታውቃለህ ቤቱ ቀልድ አይፈቅድም። ሞዴሬተር ቀልድ አይደለም። እኔ የምልህ ግን አንተ ግን አስጠንቁለህ ነው የሚመስለው። በ3 ወር ውስጥ ማግባት አለብህ ተብያለሁ ስትል ከውን ያልኩት ምን አስበህ? አሜን ተብያለሁ። ግን ደግሞ በቃ ልናገር መስፈርቴ ነው። ይከተለኝ ካለ ይከተለኝ። እሺ ቀጥላ። በቃ እምነቷ ችግር የለውም። ኢትዮጵያ የምትኖር መሆን አለባት። ሰላም የክፍለ ሀገር ልጅ የከተማ እንዳትሆን፣ በተለይ የከተማን ብትሆን አትሊስት የአራዳ ቋንቋ ምናምን የምታበዛ እንዳትሆን። ዘኒት ከ25 እስከ 30 ባለው። እሺ ቀጥል። አይ ኢትዮጵያ የምትኖር መሆን አለባት። እድሜ ከ25 እስከ 30 ባለው። ጠይም ቆንጆዬ ጥሩ ጸባይ ያላት እንዳልኩት ያው በ3 ወር ጊዜ ውስጥ ለመጋባት ሬዲ ሆነች። እኔ የምኖረው አሜሪካ ነው፣ ግን ኢትዮጵያ ሄጄ ነው ማጋባት ማለት ነው። እና ደግሞ ያው ከጋብቻ በፊት ደግሞ ፕሬነፓል አይደል ትጥይ እሱን ለመፈረም ሬዲ ሆነች ማለት ነው። ይሄ ከጋብቻ በፊት ስምምነት አራዳ ነው እንዴ? ችግር የለውም። ምንድነው ንዛዜ አልሰራማ? አንተ እኮ ውርስ አይፈቀድላትም ማለት አይደለ? ያንተ ከጋብቻ በፊት ከተመቻቸን እንቀጥል ይሆናል። ካልተመቻቸን ግን ወሮታውን ከፋይ ነኝ። እሱ ፕሪነፑ ላይ የሚገባ ይሆናል። ችግር የለውም። እሺ ፕሪናፑ አፕላይ የሚያደርገው በመሀል ትዳሯን ካፈረሰች ማለት ነው። ብቻ ይሁን። አንተ ምናልባት በህይወት ባትኖር ውርስ ወይ ላታሰራላት። So what's the benefit marrying you? ኖ እያልካለሁ። አሁን እዚህ ጋር መጥቼ ይሄን ስለወራሁኝ ያው ሰዎች ያንን አድቫንቴጅ ሊወስዱብኝ እንዳይመጡ ብዬ እኮ ነው። ዘኒትን ታስገባታለህ። እሺ አንድ ሰው ሲወርድ ቦስዬ። እሺ ማን ይነቀለ? እሺ ቱትሻ ይሄ ልጅ ግን ምንም ለቤቱ አይመጥንም። ላወርዶ ነው በቃ። አልነፋኸኝ ምንም ፓፓ። ግን ፎሎ እያደረግሽ ምን አጠፋ? ኖ ላይክ ቢዝነስ ነው አሁን አንተ እያረክ ያለው። ላይክ የራስህ ልጅ ብትወልድስ፣ በዛ አጋጣሚ ልጅ ብትወልድስ ከሚስት ልጁን ማን ይጠላል? አባቴ እኔ ልጆቼን ዘኒትን አስገባ። እሺ እንግዲህ የወደደ ይከተለኝ ብሏል። ያው የሁሉም ሰው ፍላጎት። በነገራችን ላይ እንደዚህ አይነት እኮ አስተሳሰብ ያለው ሰው አለ ታውቃለህ አይደል? አስተሳሰብ የሆነው ሳይሆን ተገድጄ ነው። እሺ ምክንያት ግን ነው ትችላለህ። ዘኒት ያንተ ሰላም ምንድነው? እሺ ቀጥይ ውዴ። እሺ እኔ ትዳር ፈላጊ ነኝ። እሺ እንዴት ነሽ ውዴ? ሰላም ነው እግዚአብሔር ይመስገን። ራስሽን አስተዋውቂኝ እስቲ። እሺ እኔ ዚነት እባላለሁ። ሙስሊም ነኝ። አግብቼ የፈታሁ ነኝ። አንድ ልጅ አለኝ። ቱቱዬ ልጅ አላት? አይሆንም።
ኖ ኖ ላንተ አይደለም ያስገባው። እሺ ለኔ መስለኝ ነው። እሺ እሺ ማሪ ምታውቂ ነገር አለ? እያሾፍሽ ነው። ከኋላሽ የሆነ የሚስቅ ሰው አለ ውዴ። ኧረ አይደለም አይደለም፣ እውነት 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 አይደለም። ማላንታ አለ። እሺ እድሜሽ ስንት ነው ዘኒትዬ? 35 እድሜሽ 35። የት ነሽ? ሀገር ውስጥ ነሽ ከሀገር ውጪ? ከሀገር ውጭ ነው፣ ዱባይ ነው የምኖረው። የትም ቦታ ይሁን ኢትዮጵያ የሚሆን ሃይማኖተኛ ማለት ሙስሊም የሆነ የትም ይኖር የትም ይኖር። እስ እሺ ልጅም ያለው ቢኖር አግብቶ የፈታም ቢሆን ችግር የለብኝ። ኦኬ ግን አንድ ልጅ ሁለት ከሁለት ልጅ በላይ አትጋባይም? ኦኬ ከየትኛውም ቦታ። እድሜው ስንት ይሆንልሽ? እድሜው ከ35 በላይ። እድሜው ከ35 ዓመት በላይ። እሺ ከየትኛውም ቦታ። ሱስ አለብሽ ማሪ? ምን አይነት ሱስ አለብሽ? ካለብሽ ደግሞ ሱስ የለብኝ። ኦኬ ምንም አይነት ሱስ የለብሽም። እሺ እሱስ? ኑሮ አስጥዬ መልካም ሰው አደርገዋለሁ አስቆመዋለሁ የሚል እንትን አለሽ? ቀይረዋለሁ የሚል አመለካከት አለሽ? ሱስ ባይኖር ሃይማኖተኛ ቢሆን ፈጣሪውን የሚፈራ ቢሆን ደስ ይለኛል። ኦኬ በሃይማኖቱ ጠንካራ የሆነ ሰው። እኔ ብዙ ጠንካራ አይደለሁም፣ ጠንካራ የሚያደርገኝ ኦኬ ቢሆን ደስ ይለኛል። ማትደራደሪበት ነገር በዚያ ይምጣብኝ የምትይዋለሽ? ልጄ ቤተሰቦችን የሚያከብር እሺ ዘኒት ኔትወርክሽ ትንሽ ያዝ ያዝ እያደረገሽ ነው። 400 ሰው ታፕ አታረጉም ጋይስ? በኢየሱስ ስም ማሪ አውሩ ቁሩ አታስገቡ። ካሁን በኋላ ቻርጀራችን ዘጋ 7% ነው የቀረ። እሺ ትቼ ሩታ ግን በሰላም ነው ወይ? ኩሩ just wondering about her አሁን ኖርማሊ ሸር ሳረግላት ትመጣለች እና የለችም። ሰሞኑን አላገኘኋትም። ደግሞ ያኔ በሐሳቤ ራሱ እያሰብኳት ነበር። አሁን አይደንቅም። ያ ቆይ ደውልላታለሁ አሁን ስወርድ። ኦኬ አሁን ማውራት ትችላለህ? አዎ ትችላለህ። ይቅርታ ወንድሜ። ኦኬ እንዴት ናችሁ? በተረፈ እግዚአብሔር ይመስገን። እንዴት ነህ? በቅድሚያ በጣም አመሰግንሻለሁ። ጊዜሽ ሰውተሽ ይሄን የመሰለ ቁም ነገር ረስኩን ይወደል እንደ ትልቅ አጀንዳ ቁጭ በይ ማሪ፣ ትንሽ ቁጭ በይ። ፎሎ ያርጉሽ። እናመሰግናለን። ሲቀጥል እኔ አገር ቤት ነው ያለሁት። አሁን ለአመት በዓል እንደመጣሁ አልተመለስኩም። ያ አሜሪካ ነው የምኖረው። እኔ ብቸኛ መስፈርቴ ስራ የምትሰራ ያ ገብቶሻል፣ ታውቂዋለሽ፣ ውጭ ሀገር ያለ ስራ አይኖርም። የት ስቴት ነበር? አሜሪካ ነበር የምትኖረው? ያ የት ስቴት ነበር የምትኖረው? ሚኒሶታ ነበር። ሚኒሶታ ነበር የምትኖረው። እድሜክ ስንት ነው ኩሩ? እኔ ወደ 28 ነኝ። እድሜክ 28 ነው? yes። ሃይማኖትክ? ኦርቶዶክስ። ኦኬ አሁን ያለው ኢትዮጵያ ነው። አልተመለስክም? አልተመለስኩም። ያ አንድ 2 ሳምንት ይቀረኛል ባካርጋል። ኦኬ እሺ። ወርቻች ልጅ አሁን የገብታ የነበረችው እድሜው 20 ምናምን I wonder if she's still down here. ፎሎ አድርጊ። የኔ እናት አዲስ አበባ ያለችው አሁን ነበር አውርተኝ። እስቲ ቆይ ከየት ነው የምትፈልገው አንተ ኩሩ? እኔ ከሀገር ቤት አልፈልግም። ቴንክ ዩ ማሬ። ከሀገር ቤት አልፈልግም። ያው እዛው ውጭ ሀገር ኤኒ ስቴት። እሺ ከየትኛውም ስቴት አሜሪካ ውስጥ የምትኖር ከየትኛውም ስቴት ብትሆን፣ ምክንያቱም በብዙ መልኩ እንግባባለን ብዬ ስለማስብ። ኦኬ ከአሜሪካ። እድሜዋስ? እድሜዋም ያው 25 ጀምሮ ቢሆን ብዙ እስማማለሁ። ከ25 እስከ 35 ምናምን አካባቢ ድረስ እሺ ይመቸኛል። መስፈርቴ ነው፣ ሌላ ምንም መስፈርት የለኝም። ሃይማኖት?
ሃይማኖት ኦርቶዶክስ ግድ። ኦኬ ከዚህ ቀደም መሀሪ ወረደችልክ። ከዚህ ቀደም ህይወትክ የፍቅር ህይወትክ ልጅ አለ ወይ ትዳር ይዘህ? አገር ቤት እያለው ኖርማል ያው የከንፈር ወዳጅ እንደሚባለው ማለት ነው እንጂ ያን አልገፍ ያለ ነገር የለም። ጊዜን ማባክነው ብዙ ጊዜ በትምህርትና በስራ ነው እና ከምንም አይነት ሱስ የጸዳው ነኝ። በተጨማሪ ምንም አይነት ሱስ የሌለባት ቢሆን ይመረጣል። የቡና እንኳን ቢሆን ማለት ነው። የቡና ምንም አይነት ሱስ የሌለባት ምንም አይነት ምንም አይነት ሱስ የለብህም አንተ? ከምንም አይነት ሱስ የጸዳው ነኝ። በረፍት ሰዓት በምን ትዝናናለህ? ምን ያዝናናሃል? ኳስ፣ ፉትቦል በማየት መጽሐፍ አነባለሁ። ኦኬ በተረፈ ስራ ነው የሚያዝናናኝ። ያዋጣካል እሱ እዚህ ሀገር በተለይ። ስለዚህ የምትፈልገው ከአሜሪካ ብቻ ከአሜሪካ ውጭ አትቀበልም? ያ ስልሽ ታውቂዋለሽ ያለውን በብዙ መልኩ እንግባባለን ብዬ አስባለሁ። አሁን ማምጣትም ከባድ ስለሆነ ነው። እንደሱ ማሰብ ሳይሆን ከባድ ነው እንዴ? ትትዬ ለትዳር ከባድ ነው እንዴ? አሁን እንደ ድሮ ቶሎ አያልቅልሽም አይደል? አክቹአሊ እኔስ ድምጽ በጣም ነው ደስ የሚለው። ድምጽን ላድንቅልህ። ድምጽ በጣም ነው ደስ የሚለው፣ ላድንቅልህ። ቴንክ ዩ ማርቲ፣ በጣም አመሰግናለሁ። ያንቺም ድምጽ ደስ ይላል፣ የሱም ድምጽ ደስ ይላል። ለምን ሲንግል አትለቁም? የኔ ድምጽ ለዘፈን አይሆንም? ማርያም ድምጽሽ ደስ ይላል እኮ የኔ ውድ። ናቱቱካይ ጊዜ ካልተሻማው በቃ ሐሳቤ ይችናት የሚገኝ ከሆነ ኢንቦክስ ቢያደርጉልኝ ፖስት ቢያወሩልኝ፣ አንቺም ካለ በውስጥ እስቲ ስለ ኩሩ ቁመናህ ንገረን እስቲ። ምን አይነት ቁመና ነው ያለክ? እንሳልክ ሜትር ከ70 አካባቢ ከኔ ኢማጂን በዚህ ድምጹ ሲጀነጅንሽ። I know, she must be very lucky. ቻርጀር አንድ ቀረ ማርቲ አንድ ቀረ። እሱ ብቻ ነው እኮ ያለን። ዚነትን ማርተና ነበረች ሄደች። ሳሚራ ነው ሳሚ ማነች ላይ ያለችው እሷን ነው እድል እንስጣትና በቃ አሰናብት። ኦኬ ሰማሃል እባላለሁ። ሰማሃል ከዘጋ ወይ ነገ ገባለሁ እንገናኛለን። እሺ የኔ ውድ። ኦኬ ችግር የለውም። ኦኬ የምኖረው ከሀገር ውጭ ነው። ፕራይቬት እንትን ማለት ማሳወቅ አልፈልግም። ሃይማኖቱ አሜሪካ ነሽ ዱባይ ነሽ ኢንጀነራል ነው፣ ስቴቱን መናገር የለብሽም። ስለዚህ አሜሪካ ከሆንሽ ወንድማችን እዚህ አለ ማለት ነው። አሜሪካ ነሽ ዱባይ ነሽ ኢንጀነራል ነው፣ ስቴቱን መናገር የለብሽም። ስለዚህ አሜሪካ ከሆንሽ ወንድማችን እዚህ አለ ማለት ይደራረጋል። ኦኬ እንደዛ ምንሽ መናገር ኢን ጀነራል ኮንቲኔንቱን መናገር። ኦኬ እድሜ 24 ኦኬ እድሜ 24 ነው። ሃይማኖቱ ኦርቶዶክስ ከ28 እስከ 31 የሆነች ሰራተኛ፣ ሀገር አልመርጥም፣ ጎበዝ ሰራተኛ። ሶሪ ትትዬ ሚዩት አደረገች። እኔም እየነዳሁ ስለሆነ እና እድሜሽ 27 ነው ያልሽው? 24 የአንቺ እድሜ ረንጅ የምትፈልጊው ከ28 እስከ 31? አዎ። ከየትኛውም ቦታ ይሁን ሰራተኛ ይሁን ኦርቶዶክስ? ሰራተኛ የሃይማኖት ሪስትሪክሽን አለሽ? ኦርቶዶክስ። እሺ ሃይማኖቱ ኦርቶዶክስ። ቁመናስ መስፈርት አለሽ? የቁመና አጭር ባይሆን እመርጣለሁ። ኦኬ ረጅም የምትፈልጊው ቀይ፣ የቀይ ዳማ፣ ዳርክ ስኪን? እኔ ዳርክ ስኪን ነው የምወደው። ምን አይነት ቀለም ነው? ቻኮሌት ከለር የሚባል ያ ዳርክ ስኪን ማለት ነው። እሺ
ከአሁን በፊት የትዳር ህይወት ቢኖረውስ ልጅ ቢኖረውስ? እሱ ማተር አያደርግም፣ ግን ያልወለደ ቢሆን ደስ ይለኛል። ያልወለደ እኮ ማደር ያደርጋል እንጂ ያልወለደ ለሰልሽ አግብቶ የፈታ ቢሆን ችግር የለውም። አንቺስ ከአሁን በፊት አግብተሽ ፈተሻል? ልጅ አለሽ? ኖ አላገባውም፣ ልጅ የለኝም። እንግዲህ ያው መስፈርቷን ያዳመጣችሁ ፎሎ አድርጓት። ከየትም ቦታ ሁን ብቻ ረዥም ሁን፣ ዳርክ ስኪን፣ ኦርቶዶክስ፣ ግብታ ፍታ፣ ልጅ አልወለድክ ፎሎ አድርጓትኝ። በቃ እኔ ይመስላል የዛሬው ፕሮግራማችን። we wish you all the best. good luck. ትንሽ ጠብቂ እስከምንወርድ ፎሎ የሚያደርግሽ ካለ ባስዬ እናውራ ትንሽ። ማርቲ ስራ ላይ ነኝ። ኦኬ ይቅርታ። በቃ ዩ ጋይስ እንግዲህ ሰላም ሁኑ። ቱትዬ ሳትፈጠፍቀን ራሳችሁን አወርዳችሁ ቤታችሁ ቁጭ አድርጉ እና ለዚህ እንሰነባበት። በሚቀጥለው የትዳር ፕሮግራማችን እንገናኝ። ሰላም ሁኑልን። አመሰግናለሁ። መልካም